a president in or the head of the country in that's going to be able to do something peacefully for a change. They've been doing this for 47 years, killing people for 47 years. የሞት ጀባን መመረጥ ትራምፕ ትክክል አይደለም ቢሉም የኢራን አዲሱ መሪ ከመጡ ወዲህ ግን የዓለም በረከት ባይነት መንፈስ እየጸና ነው። ትራምፕ ሞት እሳትና ቁጣ እያሉ በሚያስፈራሩበት ወቅት ኢራን የተኩስ አቁም እንደማትፈልግ አስታወቀችም። ሞት ጀባ ቁርጥ ነው ብለዋል። ጦርነቱን ገፍተውበታል። ወደ ስልጣን ከመጡ ወዲህም የኢራን የፖለቲካ ነፋስ አቅጣጫውን እየቀየረ ነው። አብራችሁን ቆዩም። የነዳጅ መስመር እንዳይዘረጋ ያስጠነቀቁት ትራምፕ በኢራን ላይ ሞት እሳትና ቁጣ እንደሚዘንብ ተናግረዋል። ይህን ያሉት ጦርነቱ የመቋጫ ጊዜው ተቃርቧል ካሉ በኋላ ነው። የነዳጁ ነገር መቋጫ አላገኘም። Well, we're looking to keep the oil prices down. We went artificially up because of this excursion. I knew oil prices would go up if I did this, and they've gone up probably less than I thought they'd go up. ሞት ጀባ ግን ሞት እሳትና ቁጣው ከድርድር አይበልጥም ያሉ ይመስላሉ። ውሳኔያቸውን አጽንተዋል። ሞት ጀባን የአያቶላ ጽዋ ሊጠጡት ላይታች እያሉ ነው። የስልጣን መንበሩን ነቅንቀው ህጋዊ ተቀባይነቱን አሽመድምደው ኢራንን መንግስት አልባ ወንበዴ መፈንጫ ለማድረግ ነው ነገሩ። ባሳለፍነው እሁድ ምሽት የኢራን ብሔራዊ ቴሌቪዥን ጣቢያ መደበኛ ስርጭቱን በማቋረጥ ሰበር ብሎ ሞት ጀባን መሪነት አወጀም። የኢራን ሊቃውንት ምክር ቤት ይህንን አዲስ መሪ አጭቶ ወደ ስልጣን ለማምጣት የወሰደበት ጊዜም እጅግ አጭርና ፈጣን የሚባል ነው። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በጋራ በፈጸሙት የመጀመሪያ ወታደራዊ ጥቃት አሊ ኻሜኒ ከተገደሉ ከአንድ ሳምንት በኋላ ልጃቸው የሀገሪቱን የፖለቲካና የሃይማኖት የበላይ ስልጣን ተረክበዋል። የእስላማዊ ሪፐብሊክ ስርዓት በአውሮፓውያኑ በ1979 ከተመሰረተበት ጊዜ ጀምሮ የአሊ ኻሜኒ ህልፈት በአይነቱ ታይቶ የማይታወቅና እጅግ አስደንጋጭ ክስተት ሆኖ ተመዝግቧል። የአዲሱን መሪ ሹመት አስመልክቶ የተካሄደው ውይይት የተከናወነው ሙሉ በሙሉ ዝግ በሆነ ስብሰባ ውስጥ ነው። 88 አባላትን ያቀፈው ይህ የሊቃውንት ምክር ቤት አዲስ መሪ የመሰየም ህገ መንግስታዊ ስልጣን ያለው ሲሆን የስልጣን መንበሩ ክፍት ሆኖ በሚቆይበት የሽግግር ወቅትም እስላማዊቷን ሪፐብሊክ በበላይነት የመምራት ኃላፊነት ተጥሎበታል። አገሪቱ አሁን እንዳለችበት በጦርነትና በከባድ ቀውስ ውስጥ ተዘፍቃ ይቀርና በተረጋጋና ሰላማዊ ጊዜም ቢሆን ይህ ምክር ቤት ውሳኔዎቹን የሚያስተላልፈው እጅግ ጥብቅ በሆነ ሚስጥራዊነት ነው። ስለ ሞት ጀባ ኻሜኒ ማንነትና ታሪክ በህዝብ ዘንድ የሚታወቀው መረጃ እጅግ አነስተኛ ነው። የ56 ዓመቱ ጎልማሳ በምርጫም ሆነ በሹመት እስካሁን ድረስ ምንም አይነት ይፋዊ የመንግስት ኃላፊነትን ይዘው አያውቁም። ይልቁንም በሺዓ እምነት ተከታዮች ዘንድ ቅድስት ተደርጋ በምትወሰደው የቆም ከተማ ውስጥ በሃይማኖታዊ ትምህርት ቤት የሥነ መለኮት ትምህርታቸውን ተከታትለዋል። ለተወሰኑ ዓመታትም ሃይማኖታዊ ትምህርቶችን በማስተማር አገልግለዋል። ይሁንና ይህ አይነቱ አካሄድ የአያቶላህነትን የእውቀት ማዕረግ ለመቀዳጀት ለሚሹ ማናቸውም የሃይማኖት ሊቃውንት የተለመደና መደበኛ ሂደት ነው። አባታቸው የስልጣን መንበራቸውን ለልጃቸው ለማስተላለፍ እንደማይፈልጉም በስፋት ሲነገር የቆየ ቢሆንም ሙጅተባ ግን ሲሰጡት የነበረውን ማስተማር ከባለፈው ዓመት አንስቶ በገዛ ፈቃዳቸው ማቋረጣቸው ተዘግቧል። አሊ ኻሜኒ ልጃቸው በሀገሪቱ የፖለቲካ መድረክና በህዝባዊ ጉዳዮች ላይ በይፋ እንዳይሳተፍ ማድረጋቸው እሳቸው በውርስ ለማስተላለፍ የስልጣን ሽግግር ካላቸው አፍራሽ አመለካከት የመነጨ እንደሆነም ሲታመን ቆይተዋል። ይሁን እንጂ ሞት ጀባ ከእይታ ተሰውረው በስውር የሀገሪቱን ቁልፍ የአስተዳደር መዘውሮች ሲዘውሩ እንደነበር በሰፊው ይታመናል። ከእነዚህም ውስጥ ብሔራዊ ደህንነትን፣ ወታደራዊ ተቋማትን፣ የንግድ ስርዓቱንና አጠቃላይ የፖለቲካ እንቅስቃሴዎችን የሚመለከቱ ጉዳዮች ይገኙበታል። በርካታ የፖለቲካ ተንታኞች ግለሰቡም በዝምታ ውስጥ ሆነው በኢራን ፖለቲካ ላይ እጅግ የጎላ ተጽዕኖ ሲያሳድሩ እንደነበር አጥብቀው ይከራከራሉ። በተለይም በአውሮፓውያኑ 2005 የኢራን ፕሬዝዳንታዊ ምርጫ ወቅት መሐመድ አህመዲነጃድ ወደ ስልጣን ሲመጡ በፖለቲካው ሂደት ውስጥ ቀጥተኛ ጣልቃ ገብነት ፈጽሟል የሚል ከባድ ውንጀላ ተሰንዝሮባቸው ነበር። በዚህ 2005 ምርጫ ሙጅተባ ወግ አጥባቂ የሆኑ የሃይማኖት ስብስቦችን እንዲሁም ከደህንነት ኃይሉ ጋር ትስስር ያላቸውን ወገኖች በማስተባበር ለአህመዲነጃድ ድጋፍ እንዲሰጡ ማድረጋቸውን በኢራን የፖለቲካ ክበብ ውስጥ ያሉ በርካታ አካላት ያምናሉ። በአውሮፓውያኑ 2009 አህመዲነጃድ ለሁለተኛ ጊዜ ምርጫውን ማሸነፋቸው ሲታወጅ ውጤቱን ያልተቀበሉበትና የተቃዋሚው ጎራ መሪ የሆኑትን ሚር ሁሴን ሙሳቪን ጨምሮ በርካታ ተቃዋሚዎች አደባባይ በመውጣት ቁጣቸውን ገልጸው ነበር። በወቅቱም መንግስት በሰልፈኞች ላይ የኃይል እርምጃ የወሰደ ሲሆን ሙሳቪም ላለፉት 16 ዓመታት በቁም እስር ላይ እንዲቆዩ ተደርጓል።
በአንድ ግለሰብ ዙሪያ የተገነባ ስርዓትም። አሁን ላይ የአገሪቱን የስልጣን ጫፍ ለተቆናጠጡት ሞትጀባ የገጠማቸው ነባራዊ ሁኔታዎች ይበልጥ የተወሳሰቡ ናቸው። በአሁኑ ሰዓት ኢራን ከአሜሪካና ከእስራኤል ጋር ግጭት ውስጥ ትገኛለች። ከዚህ በተጨማሪም በቅርቡ መንግስትን በመቃወም በመላ አገሪቱ ከተቀሰቀሰው ህዝባዊ ማዕበል ስርዓቱ እስካሁን ሙሉ በሙሉ አላገገመም። እስላማዊቷ ሪፐብሊክ ላለፉት 40 ዓመታት ስትመራ የቆየችው በተለያዩ የፖለቲካ ኃይሎች መካከል የከረረ ፉክክር እንዲኖር በማበረታታትና ለመንግስት ተቋማት ደግሞ የተገደበ ስልጣን ብቻ በመስጠት ስልት ነው። ሆኖም ግን በማናቸውም ወሳኝ ሀገራዊ ጉዳዮች ላይ የመጨረሻውን ቃልና ውሳኔ የሚሰጡት በሚያሻማ መልኩ የበላይ መሪው ብቻ ናቸው። የአሊ ሀማኒ ሞት ተከትሎ የነበረው አንዱ ሳምንት የአገሪቱ ፖለቲካዊ ስርዓት በአንድ ግለሰብ ምን ያክል የተንጠለጠለ መሆኑን ፍንትው አድርጎ አሳይቷል። የበላይ መሪው በሌሉበት ሁኔታ አጠቃላይ የውሳኔ አሰጣጥ ሂደቱ ተስተጓጉሎ በፖለቲካው አውድ ውስጥ ከፍተኛ መዋዠቅና እርግጠኛ ያለመሆን ስሜት ነግሶ ሰንብቷል። የሃይማኖት ሊቃውንቱ ሞትጀባን ወደ ስልጣን ለማምጣት ያሳዩት ፈጣን እንቅስቃሴም አንድ ግልጽ መልእክት ለማስተላለፍ ያለመ ይመስላል። ይህም በኢራን ውስጥ የተፈጠረ ምንም አይነት መሰረታዊ ለውጥ እንደሌለና ባለስልጣናቱን በግል ንግግራቸው እንደሚያሳዩት ሁሉም ነገር እንደተለመደው ቀጥሏል የሚል ነው። ይሁን እንጂ አዲስ መሪን ሹሞ ማሳወቁ ቀላል ቢሆንም በህዝቡና በተቋማቱ ዘንድ ተቀባይነቱን ማግኘት ግን እጅግ ፈታኝ ጉዳይ ነው። የአዲሱ መሪ መሰየም ይፋ ከሆነበት ጊዜ አንስቶ በመንግስት ስርዓት ውስጥ ውጥረትና ጫና ማንዣበብ ጀምሯል። የፖለቲካና የወታደራዊ ተቋማቱ ግን ለአዲሱ መሪ ያላቸውን ታማኝነትና አጋርነት በይፋ እያረጋገጡ ይገኛሉ። በተለይም ከእስላማዊ አብዮት ዘቡ ከፍተኛ አመራሮቹ ያላቸውን ታማኝነት ከመግለጽም አልፎ በሻ ፖለቲካዊ ትርክት ውስጥ ትልቅ ስፍራ ያለውና የተሰወረው ኢማም እንደራስ የሚለውን ከባድ ሃይማኖታዊ ስሜት ለሞጅተባ በመስጠት አሞካሽቷቸዋል። ሙጅተባ መንበሩን መቆናጠጣቸውን ተከትሎም የጸጥታ መዋቅሩ ተቃውሞ ለማንሳት ለሚያስቡ ማናቸውም ወገኖች እጅግ ጥብቅ የሆነ ማስጠንቀቂያ አስተላልፏል። እነዚህ ሁሉ ተከታታይ እርምጃዎች የአገሪቱ የስልጣን እርከናት ላይ ጠንካራ አንድነት መኖሩን ለማሳየት የታለሙ ናቸው። ሆኖም ከነዚህም የተሻገረ ሌላ ስውር ዓላማ አላቸው። በተለያዩ መዋቅሮች ውስጥ የሚገኙት የደህንነትና የወታደራዊ ተቋማት አጠቃላይ መሪው ያላቸውን ታማኝነት በፍጥነት ካላረጋገጡ ተቀናቃኝ የፖለቲካ ኃይሎች ወይም የስርዓቱ ነቃፊዎች በስልጣን ሽግግሩ ላይ ያላቸውን ተቃውሞ እንዳያሰፉ ክፍተት ሊፈጥርባቸው ይችላል። በመሆኑም አዲሱ አመራር ይህንን መሰሉን ክፍተት አስቀድሞ ለመድፈን ቆርጦ የተነሳ ይመስላል። ሞትጀባ ህጋዊ ተቀባይነቱም ፈተና ላይ ወድቋል። ከፖለቲካ ሊቃኑ የሚያገኙት ድጋፍ በፍጥነት እያደገ ቢመጣም የህጋዊነትና የህዝብ ተቀባይነት ጥያቄ ግን እንደ ትልቅ ጋሬጣ ሆኖ ከፊታቸው ተደቅኗል። ከሌሎች አንጋፋ ሃይማኖት አባቶች በተለየ መልኩ ሙጅተባ በሃይማኖታቸው ማህበረሰብ ዘንድ አያቶላ በሚለው ቀጥተኛ ማዕረግ አይታወቁም። ይህንን ክፍተት ለመሸፈን በሚመስል አካሄድ የመንግስት ቴሌቪዥን ጣቢያው አያቶላ ሙጅተባ ሀማኒ በማለት ሲጠሯቸው ተስተውሏል። አውሮፓውያኑ በ1989 አባታቸው የጠቅላይ መሪነቱን ስልጣን ሲረከቡ ልክ እንዳሁኑ ተመሳሳይ የሆነ የቅቡልነት ፈተና ገጥሟቸው እንደነበር ይታወሳል። ይሁን እንጂ አሊ ሀማኒ ወደ ስልጣን ሲመጡ ለ10 ዓመታት በፕሬዝዳንትነት አገልግለው የነበረ ከመሆኑም በላይ በፖለቲካው መዋቅር ውስጥ ስር የሰደደ ትስስርና ጠንካራ አጋሮች ነበሯቸው። ከዚህ በተቃራኒው ግን ሙጅተባ የአብዛኛውን የህይወት ዘመናቸውን ያሳለፉት ከህዝብ ዓይን ርቀው በድብቅ ነው። በአንድ ወቅት በሟቹ ሀማኒ ዙሪያ የነበሩት ቁልፍ የጦር አዛዦች፣ የደህንነት ኃላፊዎችና የፖለቲካ ሞተር የነበሩ ሰዎች ባለፈው ዓመት ሰኔ ወር ላይ ለ12 ቀናት በተካሄደው ጦርነት ሕይወታቸውን አጥተዋል። ከዚህ የተረፉት ጥቂት አጋሮችም ቢሆኑ ባለፈው ሳምንት የሙጅተባን አባት እናትና ባለቤት በቀጠፈው ከባድ አየር ጥቃት አብረው ተደምስሰዋል። ለተከታታይ ቀናትም ቢሆን ሙጅተባ ራሳቸው በዚሁ ጥቃት አብረው እንደሞቱ በስፋት ሲታመን ቆይቷል። ከፊታቸው የሚጠብቋቸው አሳሳቢ ቀናትም ሙጅተባ የኢራንን አጠቃላይና ሰፊ ስትራቴጂ ነድፈው ወደ ትግበራ ከመግባታቸው በፊት እንደ አዲስ መሪ መጀመሪያ ማድረግ ያለባቸው ውስብስብ በሆነው የእስላማዊቷ ሪፐብሊክ ኃይል ሚዛን ውስጥ የራሳቸውን ስልጣን በጽኑ መሰረት ላይ ማቆም ነው። ይህን ማድረግ ማለት ደግሞ ለበርካታ አስርተ ዓመታት ተሸሽገውበት ከነበረው ሚስጥራዊ ህይወት በመውጣት አዲስ በተሾሙ የጦር አዛዦች እርስ በርስ በሚፎካከሩ የፖለቲካ ኃይሎች እንዲሁም አሁን ላይ እውቅና ሊነፍጓቸው በሚችሉ የሃይማኖት አባቶች ላይ የበላይነታቸውን በተግባር ማስመስከር ማለት ነው። ከዚህ ውስጥ የቤት ስራ ጎን ለጎን በሁለቱ የዓለም ሀያላን ጋር የተጋረጠባቸውን ጦርነት አስመልክቶ ወሳኝ እርምጃ መውሰድ ይጠበቅባቸዋል ይላሉ ተንታኞችም። ምክንያቱም አሜሪካም ሆነች እስራኤል በአዲሱ የኢራን መሪ ላይ ቀጥተኛ ጥቃት ሊሰነዝሩ እንደሚችሉ የማያሻማ ማስጠንቀቂያ ሰጥተዋል። በሰፊው የሀገሪቱ ህዝብ ዘንድ ያለው ስሜትም ቢሆን ይበልጥ በጥርጣሬ የተሞላና እርግጠኝነት የጎደለው ነው።
በቅርቡ በተካሄዱ ህዝባዊ ተቃውሞዎች ላይ የአሊ ሀማኒን ሞት ሲመኙ የነበሩ ሰልፈኞች አገራቸው እውነተኛ የለውጥ ነፋስ እንደሚያገኘት ከፍተኛ ተስፋ ሰንቀው ነበር። ሆኖም በተቃራኒው አሁን ሀማኒ የስልጣን መንበሩን ሊቆጣጠሩት ችለዋል። የኛው ሀማኒ አንጻራዊ በሆነ መልኩ ወጣትና የተሻለ ጉልበት ሊኖረው የሚችል ቢሆንም የአባቱን አገዛዝ ደግፈው ካቆዩት ጠንካራ የደህንነት መዋቅሮች ጋር እጅግ ጥብቅ ቁርኝት ያለው ሰው ነው። በአሁኑ ወቅት የእስላማዊቷ ሪፐብሊክ መንግስት እጅግ ፈታኝና አስጨናቂ በሆነ ጊዜ ውስጥም ቢሆን አገሪቱ የተረጋጋች መሆኗን ለዓለም ለማሳየት ከፍተኛ ጥረት እያደረገ ይገኛል። ጃባ ሀማኒ ይህንን እስስታዊ መረጋጋት ተጠቅመው ወደ አነስተኛ የስልጣን ባለቤትነት ሊቀይሩት ይችሉ ይሆን ይላል ቢቢሲ። በእርግጥ መልሱ የአሁኑ ጦርነት ውጤት ብቻ ሳይሆን የኢራንን መንግስት ወደፊት አጠቃላይ ዕጣ ፈንታ የሚወስን ይሆናል።